ወራህመቱላህ እንዴት ናችሁ? እንዲሁም ሰላም ክርስቲያን ወገኖቼ እኔ ደህና ነኝ አልሐምዱሊላህ። ለቤቱ አዲስ የሆናችሁ ላይክ በማድረግ ጀምሩት። ሰብስክራይብ ያላረጋችሁን ደግሞ አድርጉኝ። ብታበረታቱኝ ከእናንተ ምንም አይቀንስም። ለኔ ግን የእናንተ አንድ ላይክ 1000 ብርታት ስለሆነች አበረታቱኝ ማለት ነው። አላህ ይስጥልኝ። ለምታበረታቱኝ ደግሞ አላህ ይስጥልኝ። እሺ ከእናንተ ምንም የሚቀንስ ነገር ስለሌለ ብታበረታቱኝ በጣም ደስ ይለኛል። እናንተ ለሰው ቅን ስትሆኑ ፈጣሪ ደግሞ ለእናንተ ምን አይነት ርስቅ እንደሚያዘጋጅላችሁ አታውቁም። ስለዚህ አበረታቱኝ። አመሰግናለሁ። እና ወደ ገደለው ስገባ ምንድነው አብዛኛው ጊዜ መዳም ቤት ስራ ይበዛል። ሁላችንም ጋር ያለ ነው። ግን እንዴት አድርገን ፕሮግራም አውጥተን በራሳችን ቁጥጥር መስራት እንዳለብን ልነግራችሁ ነው። ከራሴ ከኤክስፒሪየንስ አንፃር ማለት ነው። እኔ መጀመሪያ ስገባ ቤቱ በጣም ትልቅ ነው። የእውነቴን ነው። እስከ 6 ወር በጣም ነው የተጎዳሁት። በጣም ነው የፈጋሁት። እሱ ምንድነው በሞኝነቴ ባለማወቄ ነው። እና ይሄን መልእክት በተለይ ደግሞ አዲስ የመጣችሁ ካላችሁ በደንብ ስሙኝና ተግባራዊ አድርጉት፣ ትጠቀሙበታላችሁ። ምንድነው እሱ መሰላችሁ? አሁን ስራ በጣም የሚበዛ ከሆነ ጽዳት ምናምን በጣም የሚበዛ ከሆነ አንድ ቀን በደንብ አድርጋችሁ ቤቱን ማለት ነው ዛሬ የሆነው ክፍል በጣም ጽድት ታረጋችሁታ፣ ነገ ነካ ታረጉታላችሁ። በቃ እስከ 3 ቀን 4 ቀን ዝም ብላችሁ ነካ አድርጋችሁ ታልፉታላችሁ። እንደተጸዳ ነው። መተው አያስፈልግም። ዝም ብሎ መተው ሳይሆን ሄዳችሁ ሾፍ አድርጋችሁ ቆሻሻ ምናምን ያለበት ነገር ከሆነ በደንብ ሾፍ አድርጋችሁ በቃ ቆሻሻውን ማነሳሳት። ሲቀጥል ምግብ ከተሰራ እንግዳ ከመጣ ምናምን ልብስ ጽዳት፣ ግቢ ማጠብ ምናምን ነገሮች እንዳታደርጉ። በጣም ነው የምትጎዱት። ወላሂ ለምን እንደመሰላችሁ እኛ አሁን ስንሰራ እናውቀው፣ ግን ነገ የራሳችን ህይወት አለን፣ ልጅ እንወልዳለን። ጉልበታችን በዛው እያለቀ ነው የሚሄደው። ለአሁን አይመስለንም። ልጅነት አለ፣ በቃ ያልተበላ ጉልበት ነው። ጨርሰን ከምንሄድ አሁን ይሄን ነገር ቀድመን ካወቅን ግን ጉልበታችን መቆጠብ ይሆንልናል። አሁን ብሩ አያሳክመንም እኮ ታመን ሐኪም ቤት ብንሄድ ይሄ ብር አንድ የጀርባ አጥንታችን የሆነ ነገር ቢሰናከል ይሄ ብር አያሳክመንም፣ ግልጽ ነው። ስለዚህ ከመታመማችን በፊት ቅድመ ጥንቃቄ ብናደርግ እንድናለን፣ ከዛ ነገር እንድናለን። እና ግቢ ምናምን ካጠባችሁ ልብስ ጠቡ፣ አትተኩሱ። በቃ ጎንበስ ብላችሁ ውሃውን ያጠባችሁበትን ስለምትሉ የበነሻፋ ምንድን ነው የሚባለው በሱ እንትን ስለምትሉት ጎንበስ ስላላችሁ እንደገና ልብስ ሲተኩስ ደግሞ ይቆማል። አስቡት ድካሙ። እና በተለይ ደግሞ እንግዳ ሲመጣ እንግዳ የመጣ ቀን ስራ እንዳይበዛባችሁ ተናገሩ። ለምን ሲኒ ማንሳት፣ ማጠብ፣ መመለሱ ራሱ በጣም ትልቅ ስራ ነው። እነሱ ማያውቁት እኛ የምናውቀው ማለት ነው። እንግዳ የሚመጣ ግን ግቢ ጠቢ የምትልሽ ከሆነ በቃ የተለያዩ ነገሮችን ስሪ የምትልሽ ከሆነ አይበት እንግዳ ከመምጣቱ ከ2 ቀን ከ3 ቀን በፊት ጽዳት እንድጨርሺ፣ እንግዳ የሚመጣ ቀን ቤት ብቻ እንድታጸጂ ንገሪያት። ይስማማሉ። እኛ እንፈራለን እንጂ እነሱ ያልናቸው ነገር አሳማኝ ከሆነ ወላሂ ይስማማሉ። በቃ እኛ ምንድነው ችግራችን? መብታችንን ግዴታችንን አናውቅም፣ አንናገራቸውም። እነሱ ብንናደድ ብንኮሳተር ቢደክመን አያውቁልንም። ታውቃላችሁ አይደል? እኛ ራሳችንን ካልጠበቅን ብንሰራ በቃ ሮቦት ነው ምን መስላቸው እኮ ምንም ድካም የምናውቅ ነገር አይመስላቸውም። ስለዚህ ከተናገርን ደግሞ ያውቃሉ። አይ ይደክመኛል፣ እንግዳ ከመምጣቱ በፊት ንገሪኝ፣ ግቢውን አጽዳለሁ፣ ቤት ምናምን ይሄ መስታወት ምናምን ይወለወል ካለ ወለውላለሁ፣ ጽዳት እንዳታበዥብኝ። ምክንያቱም ምግብ ሳህን ማነሳሳት አለ። ምግብ እንኳን እናንተ ባትሰሩ ወይም ደግሞ ከውጭ ቢገዛ እቃው ማንሳት ማጠቡ ምናምን ሌላ ትልቅ አንድ ሰው የሚያስፈልገው ስራ ነው። ስለዚህ በዚህ መልኩ እንድታስተካክልላችሁ መናገር፣ መፍራት አያስፈልግም። ለምን እኔ ስላየሁት ነው። ግቢ ጠብ ያለችኝ እንግዳ ይመጣል አለችኝ። ቤቱ ይስተካከላል። ተውኩት፣ አንድ ቀን ማለት ነው ግቢውን ተውኩት። ለምን አለችኝ፣ ቀድመሽ አትነግሪኝም? ዛሬ ምግብ ይሰራል፣ እቃ ማጥበው እኔ ነኝ፣ ማቀራርበው እኔ ነኝ፣ ማነሳሳው እኔ ነኝ፣ ግቢ አጥባለሁ፣ ቤቱን አጽድቻለሁ፣ ሲኒ ምናምን ማጠብ አስሬ እነሱ አንዴ ያው ታውቁታላችሁ የስራው ባህሪ። ስለዚህ ተውኩት። ከዛ ቀን በኋላ ብላኝ አታውቅም። ራሴን በራሴ ደፍሬ ማለት ወድጄ አይደለም ባላስቀይማት እሺ ብዬ ብሰራ ደስ ይለኛል። ግን
እዚህ ጋር እየተጎዳው ስለሆነ አደረኩት። አንድ ነገር ደግሞ እኔ ውስጤ ካመነበት እውነቴን ነው። አሁን እዛ ቀን ብታባረረኝ ራሱ ደስታዬ ነው። ለምን እስከ አፍንጫዬ ነው የደረሰው ድካሙ። ስለዚህ እርግጠኛ የሆናችሁበትን ነገር ንገሯት። እናንተም መብት አላችሁ እኮ እነሱ የፈለጉትን ነገር እንደሚያዟችሁ እናንተም መብታችሁ የሆነ ነገር የመጠየቅ መብት አላችሁ። አትፍሩ። ምንም መፍራት አያስፈልግም። በተለይ ቋንቋ ችግር ከሌለባችሁ ማለት አሁን ጠለብ ስንሆን ቋንቋ እስከምንለምድ 6 ወራት ሊስት ምናምን ሊጨርስ ይችላል። ግን ከለመድን በኋላ መናገር ነው። ያኔ ፈጋው እስከ 6 ወር ፈጋው መናገር እየፈለኩ አልቻልኩም። እንዴት አድርጌ በምን ቋንቋ ልግባባት ነው? አሁን ግን ካወቅኩ በኋላ እነግራታለሁ። ከደከመኝ ደከመኝ እላታለሁ። በቃ መቅረት ያለበት ለነገ መሆን ያለበት ስራ ለነገ ይቀመጣል። ስራ እንደሆነ አያልቅም እነሱ ጋር ሰው እንደዛ እና በዚህ መልኩ ማስተካከል ትችላላችሁ ማለት ነው። በቃ ልብስ ማስወከዝ፣ ግቢ ማጠብ፣ አንድ ቀን ቤት ማጽዳት፣ ምግብ መስራት። እንግዳ ባይመጣ እንኳን ለምን ግቢ ካጠብሽ ልብሱን ታዩ ለነገ ስራቸው እንደሆነ አያልቅም። መጨነቅ ደግሞ የለባችሁ። ገባችሁ አይደል? ልብሱ ይጠራቀምብኛል ምናምን። በህይወት ካለሽ በቃ ሌላ ነገር የለብሽ ማለት በህይወት እስካለን እንሰራዋለን። እኛ ጉልበታችን ካለ አንድ ነገር ብንታመምስ የበለጠ ነው የሚከመርብን። ሰው አትጨናነቁ። በተለይ ይሄንን የምትጎዱት አዳዲሶች ናቸው። አሁን ይሄ ቪዲዮ እያያችሁ ከሆነ በደንብ አርጋችሁ ተግብሩት። አንድ ነገር ኖ ካላችሁ ኖ ይሁን በቃ። የሆነ ነገር አልሰራም ካላችሁ ወላሂ ማለት ዝም ብላችሁ አልሰራም አትበሉ። ደክሟችሁ ምናምን ነገር አይ ካላችሁ ስታስገድድሽ በቃ ሲሪየስ ሆነሽ አንቺም ማለት ነው። እውነቴን ነው። አንዴ ፊት ከሰጠሻት በተለይ ደግሞ አንዴ እንደምትፈሪ ካወቀች እምቢ ብለሽ እሺ ካልሻት በቃ ተጫወተችብሽ። አንዳንድ ጨከን ብለሽ የመጣን ብለሽ ጨከን ብለሽ አይ ማለት ልመጂ። በቃ ማለት አቋም የሆነ የጸና አቋም። ምንም አትፈሪ፣ አትንቦጫበጪ። ጨዋ አይደለሽም፣ አትሟሚ፣ ምንም ነገር አታደርግሽም። አትፍሪ ምንም። በቃ ለራስሽ ጥብቅና እስካልቆምሽ ድረስ ማንም መጥቶ ሊቆምልሽ አይችልም። ራስሽ ስራውን አስተካኪ እልሻለሁና ብዙም ስትረስ አትሆኑ። አላህ እንደው ሀሳባችን ሞልቶ ለሀገራችን ምን በቃ ያደርገን። ለዛሬ ይበቃናል። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። አላህ ይስጥልኝ ካደረጋችሁኝ ደግሞ እሺ።